የኤርትራ ወታደሮች ከቀላል እስከ ከባድ መሳሪያ በመያዝ በሰልፍ የኢትዮጵያ ድንበርን በመሻገር በትግራይ የምትገኘዋን ከአፋር በቅርብ ርቀት ያለችዋን ኢሮብ ከተማ መግባታቸው ተሰምቷል። የኤርትራ ወታደሮች የህወሓት ኃይሎችና ከኤርትራ ጋር በፈጠሩት ጥምረት አሊያስ ብልጽግና እንደሚለው ከከባድ ተኩስ በኋላ ኢሮብ ገቡ። ዝርዝር መረጃ ይዘንበታል። ወዲህ ደግሞ ፋኖ በወሎ ተአምራዊ ድሎችን አጠናክሮ ቀጥሏል። የአማራ ፋኖ በምስራቅ አማራ ቀጠና በርካታ ከተሞችን ሲቆጣጠር የአገዛዙ ወታደሮች መደምሰሳቸው ተረጋግጧል። የፋኖ ኃይሎች አገዛዙን አራት ከፍተኛ አመራሮች ወታደራዊ አመራሮችን ጨምሮ ከበርካታ ወታደሮች ጋር ሲደመሰሱ አራት ወታደራዊ መኪኖችም በፋኖ ወድመዋል የተባለው ዝርዝር አሰናድተናል። በሌላ በኩል በሸዋ ቀጠና የሸዋ ፋኖን ለመክበብ የተንቀሳቀሰው የአገዛዙ ወታደር ሬሳ በበርካታ መኪና ጭኖ መመለሱም ተነግሯል። ዝርዝር ይዘንበታል። በመጨረሻም በበርካታ ጉዳዮች ላይ ከፋኖ መሪዎች ጋር የተደረገው ቆይታም ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ኢሮብ ከተማ መግባታቸው ተነገረ። የኤርትራ ወታደሮች ከትግራይ ኃይሎች ጋር ጸምዶ የተሰኘ ጥምረት መፍጠራቸው የሚታወቅ ሲሆን እነዚህ የኤርትራ ወታደሮች ከዚህ ጥምረት ጋር በተያያዘ ወደ ኢሮብ ከተማ መግባታቸውን ምንጮች ገልጸዋል። ኢሮብ በትግራይ ክልል የምትገኝ የድንበር አካባቢ ስትሆን ከአፋርም በቅርብ ርቀት የምትገኝ ስትራቴጂክ ስፍራ ስትሆን የኤርትራ ኃይሎች ወደ ከተማዋ መግባታቸው የታወቀ እንደሆነ ተመላክተዋል። በርካታ ወታደሮች ከከባድ እስከ ቀላል መሳሪያ ታጥቀው ወደ ከተማዋ መግባታቸው ሲነገር ከሁለት ቀን በፊት የትግራይ አመራሮች በኢሮብ ተገኝተው ወታደራዊ ሰፈሮችን ሲጎበኙ እንደነበረም ተገልጿል። ወታደሮቹ ወደ ትግራይ የገቡት ጸምዶ ከሚለው ጥምረት ጋር በተያያዘ ሲሆን ከአብይ አህመድ መንግስት ለሚሰነዘር ጥቃት በተጠንቀቅ ለመቆም እንደሆነም አንዳንድ ምንጮች ገልጸዋል። በተቃራኒው የብልጽግና ሚዲያዎች የህወሓት ኃይሎችና የኤርትራ ኃይሎች ተታኮሱ በሚል ሐሰተኛ መረጃ አሰራጭተዋል ነው የተባለው። የኤርትራ ወታደሮች ወደ ትግራይ መግባታቸውን ተከትሎ የፌዴራል መንግስቱ ዓለም አቀፍ ማህበረሰቡ ኤርትራ ላይ ጫና እንዲያደርግ ሲል የአብይ አህመድ መንግስት ጠይቋል። ዓለም አቀፍ ሚዲያዎች ኢትዮጵያ የማያባራ ከባድ ድንበር ተሻጋሪ ጦርነት ውስጥ ልትገባ ትችላለች ሲሉም ዘገባ ሰርተዋል። የኢትዮጵያ ህዝብ የከፋ እልቂት ከመምጣቱ በፊት አብይ አህመድን በቃ ሊል ይገባል ሲሉም የመረጃ ምንጮች ገልጸዋል። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። በቅድሚያም ሸዋ ላይ እናሳልፋለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድልን ተቀዳጀ። በትላንትናው ዕለት የአብይ አህመድ አገዛዝ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር አናብስቶቹ አሉበት ወደ ተባለው ቀጠና የብልጽግና ኃይል ዘልቆ በመግባት ከበባ ለማድረግ ቢሞክርም በክንድ ነበልባሎቹ ሙትና ቁስለኛ ሆኖ ተመልሷል። በመሆኑም የብልጽግና ኃይል በሰፊው ከጉንዶ መስቀል በመነሳት ከግራኝ ሙቀጫም እስከ ሃንቆ ባለው ቀጠና ከ6 ሰዓት በላይ የወሰደ ውጊያ በማድረግ የጡት ቆራጩ ኃይል 3 መኪና አስክሬን በመያዝ እንዲወጣም ተደርጓል። አይቀጡ ቅጣት በመቅጣትም እንዲሁም የበፍቃዱ በላይ ክፍለ ጦር ትዕግስት ይርሳው ብርጌድ በማክፍታ ቀጭኔ ቀጠና ባደረጉት ውጊያ የብልጽግና ኃይል ላይ ከፍተኛ ኪሳራም ማድረስ ተችሏል። በመሆኑም የአብይ አህመድ ተላላኪ ባንዳና ወራዳ መከላከያ በዚያ አካባቢ ፋኖን አጥፋለሁ በማለት በ9 ሬጂመንት በሜካናይዝድ የታገዘ ውጊያ ቢያደርግም በአሳምነው አናብስቶች ከጠዋቱ 11 ሰዓት እስከ ቀኑ 7 ሰዓት በመደበኛ ውጊያ ሲዋጉ ተሟላቸውን የፋኖ ኃይሎች ለሚዲያችን በላኩት መረጃም አስታውቀዋል። የአገዛዙ ኃይል እንደለመደው አሁን የማህበረሰቡ የሰብል መሰብሰቢያ ወቅት በመሆኑ አማራን ከምድረ ገጽ እንዲጠፋ ስልጣን ከያዘበት ቀን ጀምሮ በደራ አማራ ያላደረገው ያልሰራው ስራ የለም። ነገር ግን ጀግኖቹ የአማራ እናት የወለደቻቸው የበፍቃዱ በላይ ክፍለ ጦር
ጦር በአስደማሚ ሁኔታ ያገዛዙን ጦር ሙትና ቁስለኛ ማድረጋቸውን የአካባቢው ነዋሪ ለሚዲያችን ገልጿል። አማራ በታሪክ ጀምሮ ያልጨረሰው የትግል ምዕራፍ የለም። አባቶቻችን ብዙ ጥበብን፣ ጽናትን፣ አይበግሬነትን አስተምረውን አልፈዋል። እኛም የአባቶቻችንን ፈለግ ተከትለን በጥበብ በጽናት በአሸናፊነት መንገድ የጀመርነውን የአማራ ህዝብ ከመጥፋት የህልውና አደጋ የማዳን ሂደት የማይታመን ፍጥነት ወደፊት እየገሰገስን በብልጽግና ላይ የበላይነት በመውሰድ ዳር ለማድረስ ጠንክረን እየሰራ እንገኛለን ሲሉም የፋኖ አመራሮቹ ለሚዲያችን ተናግረዋል። ይህ በእንዲህ እንዳለ ከወሎ ሰበር ዜና ተሰማ። የአገዛዙ ከፍተኛ ወታደራዊ አመራሮች ከነተጫኑበት መኪናና ከሌሎች ወታደሮች ጋር ተደመሰሱ። ተሪ የስርዓቱ መቀበሪያ ደሴት ሆናለች። ጽናት ክፍለ ጦርና 23ኛ ክፍለ ጦር ቃኞች የስርዓቱ አመራርን ደመሰሱ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ጽናት ክፍለ ጦርና ልጅ ኢያሱ ኮር 23ኛ ክፍለ ጦር የሻለቃ ቃኞች በጥምረት የብልጽግናና ከርካሪ ተሪ በረሃ ላይ ሰበሩ። በፓትሮል 4 የመከላከያ አመራሮች ሲንቀሳቀሱ በአራቱም አመራሮች ላይ በተወሰደባቸው እርምጃ ተደምስሰዋል። የሚፈረጥጡበት 4 ፓትሮልም እንዳለቆቻቸው እርምጃ ተወስዶበት ከጥቅም ውጪ መሆኑና በእሳት መንደዱም ተነግሯል። በዛሬው ዕለት ህዳር 6 2018 ዓ.ም ከደላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ ፋኖች በወሰዱት ጠንካራ ኦፕሬሽን ሙትና ቁስለኛም አድርገውታል። ከአራቱ ከፍተኛ አመራሮች በተጨማሪም በርካታ የስርዓቱ ወታደሮች የተሪ ጅብራት ተደርገዋል ሲሉ የአይን እማኞች ለሚዲያችን ገልጸዋል። ከተማንና ህዝብን ምሽግ አድርጎ ሲማገጥ የነበረው የአገዛዙ ሰራዊት ጭር ባለው የተሪ በረሃ ተቀጥቅጧል የተባለው ራሱን ብልጽግና እያለ የሚጠራው የፋሽስቱ ስርዓት በአራቱም አቅጣጫ በቆፈረው ምሽግ እየተቀበረ ይገኛል ሲሉም የፋኖ ኃይሎቹ ለሚዲያችን ገልጸዋል። ቆሎ ለናፈቀው ህዝብ የድሮን ቦምብ የሚያዘንበው ስርዓት ቃጠሎ ቤት ላይ ዘላ እንደገባች እንቁራሪት ጣረሞት ላይ የሚገኘው የመድፍ ሆነ የድሮን እጀባም የፍርሃቱና የሞቱ መላእክት ሊያስተጓጉሉት አልተቻላቸውም ሲሉም የፋኖ ኃይሎች ገልጸዋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ የህዝብ ግንኙነት ነው። እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ከተማ ተቆጣጠረ። ንጉስ ሚካኤል አሊኮር ሳጅኑ አደማሌ አባናዶ ክፍለ ጦር ሸዋንግዛው ካሳ አንደኛ ሻለቃ ሻፊ ታዳጊ ከተማን ተቆጣጠሩ። በምዕራብ ወሎ ግንባር ከላላና ለጋምቦ ወረዳዎች ውስጥ የሚንቀሳቀሰው ሳጅን አደማሌ አባናዶ ክፍለ ጦር አካል የሆነው ሸዋንግዛው ካሳ አንደኛ ሻለቃ ሰራዊት በተለያዩ አቅጣጫዎች ከበባ በማድረግ ከላላ ከተማ አቅራቢያ የምትገኘውን ሻፊ ታዳጊ ከተማን ሙሉ በሙሉ እየተቆጣጠሩ ሲሆን ከከተማይቱ ነዋሪዎች ጋር ሰፊ ውይይትና ምክክር ማድረጋቸውም ታውቋል። ከዘረኛውና ተረኛው እንዲሁም ዘራፊው ስርዓት ጎን የቆሙ የጸጥታ አካላት ወደ ቀልባቸው ተመልሰው የአማራ ህዝብን ስለመካስ ማሰብ እንዳለባቸውና ሳይውል ሳያድር ስርዓቱን ከድተው ወደ ፋኖ እንዲቀላቀሉም ጥሪ ቀርቦላቸዋል።